ግብረ ገብ እኮ ጉግል ነው ጋይስ አይደል? ጉግል እንለው ነበር እንዴ ኢንሳይክሎፒዲያ ማቀው ነገር የለም። ደግሞ ሜሞሪውን በጣም ነው ማደንቅለት። ኤኒቲንግ ሲያወራ በአስራ ምናምን ታሪክ ያመጣጡ ዓመተ ምህረቱን ስሙን ምናምን አይረሳም። የሺ ሰዎች ስም ያውቃል በቀላሉ። ናይ ጉግል ነው በቃ አይተዋ ጉግል ደግሞ እኮ ታሪክ ስትናገር ታሪኩን ነው የምትናገረው። እሱ ሰዓትና ደቂቃ ይነግራል እኮ ሰከንድ መቼ ዓመተ ምህረት ምናምን ዋታ የሱ ጭንቅላት በጣም ነው የሚገርመው ባይዘው yeah that was a nice platform. We had a lot of fun ምናምን ተደበርንበት። ናይ ግን አሰልጥኖናል ታውቃለህ። አንዳንድ ኤ ማምጣት የሚገባን ክላስ ላይ ቢ እንድናመጣ አረገን። እሱን አፕ ከፍተን የምናጠና ሰዎች ደፋር ነበረ። የሚዲያ ኤክስፒሪየንስ እና እንትን ሰርቶናል እውነት ለመናገር ያው ብዙ ነገር ግን ከትምህርትም የተስተጓጎላለ ምናምን የለም እንደዛ አለ። ግን you know ያኔ don't have responsibilities, don't have a family, so እንደፈለግሽ ነበር። ሻምበል ነው ወይ? ኖ ሻምበል አይደለም። ሻምበል ትልቅ ሰው ነው እንዴ። ሻምበል ማይክሮፎን እኮ ኤአይ በዛ ጊዜ እየተጠቀመ ህዝቡን ሸውዶ ነበር። አታውቁም ማለት ሻምበል የሆነን ሰው ከሻምበል ጋር አጣብሻለሁላ you know ሊሳ ምን እንዳደረገች አንድ ቀን መጣችና I don't want to say her name እዚህ አለች አይቻት አውቃለሁ ከሚያውቅ ሰው ጋር አትሰደዳለች አንድ ቀን እዚህ አይታኝ anyways ምን አለችኝ በእናትህ ናና እሱ ጋር እሱ ላይቭ ላይ ከኔ ጋር የምትተዋወቀ ወይ ምን የሆነ ግንኙነት ያለን አስመስለን እሱን ስለምወደው ላስቀናው አለች። I was like, hey, what happened, you know? It's not a big deal. What you do? So, እዛ ስመት ሄድኩኝና like አስቀናቸው really ሴቶች አንዳንዴ እግዚአብሔር መሰሪ ናቸው አይግርሳው የምር ልጅ አቴንሽን ባይሰጣት ልጅ ቀናና ተጣበሱ። ከዛ በኋላ ዞር ብላ የምር የሆነ ነገር እንደነበር አስመሰለች እንደማፈልገኝ ምናምን I'm like, I did you a favor. You're supposed to say thank you, you know? እና ታዲያ ታስከና ነበር ማለት እኮ የነበረው ነገር ያከሽፋል። በዛው ነው መቀጠል ያለበት። ደግሞ የሚደብረው በሜሴጅ ነበር። So I had the message, you know, delete ምናምን ካላረግሽ ሜሴጁ አለና ይቅርታ ምናምን ብላ ነው ሁሉ ወሬውን የጀመረችው። like ይቅርታ ላስቸግር የሆነ ነገር ምናምን እንትና ስለሚመቸኝ ካንተ ጋር ያወራን ባስቀናው ምናምን አለች። እና ምናምን ብያት ፕሊስ ምናምን የሚሉሉ አለው ሜሴጁ ማለት ነው። ከዛ አንድ ቀን በጣም አፈላች ማለት ነው። አልፈልግም በቃ ምናምን ትረያለች ከበሬት ተነስታ ወሰትከው ነው አልፖስትክም ለራሷ ላኩላት። I say keep playing with me and I'm going to post this ብዬ ለራሷ ላኩላት። ከዛ ቀን በኋላ ተሳፍታኛ ታቀም እዚህ ስታየኝም ተሸማቀቀች። ግን ከዛው አይደል እንደ ያገባው ሪሌሽን ገብቷል እንደ ለስራ ፔጁን ይሰጣው አይደል የነበራችሁ እኛ እኮ ከተሰጣጡ በኋላ ነው የመጣሁት። አላውቅም ነበር ከድሮ። No, you know what? I'm sorry. እሱን ሌላ ሰው ነው የማወራው ሻምበልን አይደለም። እኔ እሱ አልነበርኩኝም በሱ ጊዜ። No, ማውራልሽ የኢትዮ ላቭ ልጅ ያሱ ካንተ ጋር ደግሞ ላንሽ ሽማግሌ ለመጥፋስ I know. ሽማግሌው አሁን አላውቅም። እንትና ነው እኮ የሚመስለው አባ መላን ታስታውሰዋል? ሊሳም ብታያት ታውቂያታለሽ እዚህ በነገራችን ላይ። ኦኬ አዴ ልጅ ያስ ኮጆ ናት እና እኔ ስማል ጠራም ግን ሜካፕ ምናምን አንተ አታረጋግጠው። ይሄው አንዱ አትኛ ልጅ ብቻ ግን ከሜካፕ ከመቻሏ በፊትና ከሜካፕ ከቻለች በኋላ ሁለት ላይፍ ነው ያላት። ከበጉ በፊትና ከበጉ በኋላ እንደሚባለው እህትን ያልካት ነው ነገርካት። ከዚህ በኋላ መንገር አለ ጫውክባት እኮ ጫውክባት። አይ የኛ ልጆች ኩኪ ምናምን አለን ሲሉኝ አሉ እኮ አለን ሲሉ እንደ ፋሚሊ የሚተያዩት አይ ቲንክ የኛ ቤት ልጆች እዛ ምን ተዋወቅ
በነገራችን ላይ እሱ አፕ I think is still functional, still operational, like አለ አሁንም። I don't think it's the guy መስለኝ። አበበ የት ነው ያለው? I see አለ። You talking about አቤል ነው የምለው። አቤል you remember አቤል ወታደር የነበረው ልጅ? እሱ ይመጣል፣ እዚህ ይመጣል አንዳንዴ አስተያየት ሊሰጥ። ቴዲ ሐዋሳ ቤት ሰምቼው አውቃለሁ፣ ግን ማን እንደሆንኩኝ አያውቅም። እኔ የሚገርመኝ ሰዎች ላይ ይመጣል። እኔ አንድ ስሜን አልቀየርኩም። አበበ አድርቅ I don't remember him. እንዴ አበበ እንትን ዋናው ዘንድሮም ቁጥር ይቀበላል አልኩ እኮ እንድታስታውስ። ይቀበል ብላለበት። አሁንም ቁጥር ግን ይከብዳል። አሁን አፕ እኮ ነው ዋትስአፕ ምናምን ቴሌግራም ነው እንጂ ቁጥር ያ እና ሚካኤል እና ሄኒከን ምናምን የዛኑ ቤት ልጆች ነው። ሄኒከን አድርቅ ነበር። አንተም ፖለቲካል መከራ ነበር የሚያሳዩት እዚህ ላይ I don't remember. ማን እንደማስታወስ ታውቂያለሽ? I remember Aloft. ሌላ ስሙን አላውቅም። Aloft እንግዲህ እንደዚህ ጓደኛዬ ይገርምሻል። አፋሩ ትዝ ይላል ቢኒልክ አፋሩ እሱንም አስታውሰዋለሁ። ስማ አፋሩ ቆንጂት የሚል ስም ይዞ መጥቶ አሎፍት እኮ ፐርፕል አደረገው ያኔ ሴት መስሎት ከዛን አፋሩ ሲያወራ ተቃጠለ እዚህ እኮ እንደዛ አለ። በነገራችን ላይ በቼክስ ፕሮፋይል ይገባል ሲከፍት ለምን ቤቲ በሚል ስም ፐርፕል አደረገው። ስንት $100 አውጥቶ ከዛን አፋሩ ካሜራ ከፍቶ ጫት በሙቆጫ እየወቀጠ እየበላ ያየው። አንድ ቀን የነገረን ትዝ አይልሽም? ተናዶ ምናምን ምን ሆነ ነው ሲባል ከጓደኞቼ ጋር ሰክረን ቤት መተን አለ እኔ ላይ እጄ ተኝቼ እታች ገርል ፍሬንዴን ጓደኛዬ በላት አለ። ቤዝመንት አሎፍቱን ልቀስሞታ ያጣው ነበር በቃ ባለቃቀስ። አሁንማ ባለ ጊዜ ሆኖ አምሹር ገብቷል። ሲሪየስ ለዛ ነገር ውስጥ የሚገባ ልጅ ነው። ሁኔታ አይመስልም እንትና ይመስል የውጭ ጉዳይ ሚኒስተር ለመሆን እየተዘጋጀ ነው። እንደዛ አይነት ነገር ውስጥ የሚገባ የሚመስለው ማን ነበረ መሰለ? ኢብራሂም የሚባል ልጅ አለ። እሱ የሚገባ ይመስላል። አሎፍት አሉ በነገራችን ላይ አሉ። እዛ የምናውቃቸው አሁን በዘር ማንነታቸው ስልጣን የያዙ ልጆች አሉ። ሁለት አውቃለሁ እኔ። ማን? I don't want to say እዚህ መናገር አልፈልግም። ግን ሁለት አሉ። አወላይ ነው ያ ተባበር ማን ነበረ? ማን ነው እሱ? ያ ተባበር ማን ነበር? I don't know. Anyways, it was nice to see you. ግን እንዴት ነው ህይወት፣ ትዳር፣ አዳር? Life is beautiful. I'm a dad, you know. Seriously, that kids. Huh? Yeah. that ቆንጆ ልጅ ነው እንትን እንዳትል ብዬ ነበር። ሌላ ሰው ምናምን ብዬ ነበር እንዳታረግ ብዬ ነበር። Of course. She is your match ምናምን ብዬ ነበር። Yeah. እንኳን ደስ አለ። ትችላል። Thank you. You can. እንደ ትልቅ ሰው ነው ኮሚክ ምን ይል you know ያኔ ባሪፍ ጊዜ ተዋውቀን we stayed together, got married, all the beautiful stuff you want in life. ናይ እንደ ትልቅ ሰው ነው አመለካከት፣ እንደ ፊት እንደ እድሜ ብራብራ አይደለም። አሁንማ ጨምራል ሌላ አመቶች። ኪዲ ድሬሽ another person የሚያቀኝ እዚህ ስመጣ የኔና የሷ ፕሮፋይል ፒክቸር አድርጌ ነበረ አብረን ማለት ነው። እና በአንድ ሳምንት ውስጥ ነው ያስጠፉኝ። ሚስት በጣም ታምራለች፣ አንተ ግን የጠፋ ቲቪ ነው የምመስለው ምናምን በቃ ኮሜንቶች በቃ የፖስትኩበት ምክንያት actually
የተወሰኑ ሰዎች በጣም they show interest እና girlfriend ሚስት አለችኝ ስላቸው አያምኑኝም so የሆነ ጊዜ I posted it አንዳንዴ ሰውን ስትነግሪው አያምንሽም ዝም ብለሽ በቃ like hard to get ምናምን የምትጫወች ይመስላችኋል ያኔ ደግሞ I had like 100 ምናምን ፎሎወሮች ነበር የነበሩኝ የሚገባባቸው ሰርክሎች ትንንሾች ነበሩ so it was very private አካውንቴን ፕራይቬት ነበረ ግን ፎሎ ለሚያደርጉኝ ልጅ ኤኒዌይስ እዛው ማቃቸው ልጆች በቪዲዮ ምናምን ገባ ነበር በፊት እንደጀመርኩ ያ ኦኬ ከኔ በፊት ነው ቲክቶክ የገባው ማለት ነው እኮ ገና 7 ወር ምናምን ነው ያው የዩቲዩብ ልጆች ተከትለውኝ ስለመጡ ዩቲዩቡን ባዶ አድርገው ቲክቶክ ላይ ነው ያሉት ገባ I go back to doing planet girl በጣም ወዳታለሁ ጋይስ በጣም ደስ የምትለኝ ልጅ you remember planet of course I remember how is እሷ ኢንተረስቷ ዲጂለት ላይ ምናምን ነበር ዲጂናል የሆነ ፍቅር አይነት ቫይብ ተወደረች በጣም ነው የምወዳት ፕላኔትን የሰው እንትን አትነካ ምናምን she's እኮ ሜካፕ አርቲስት ናት ትልቅ የአርቲስቶች ሜካፕ አርቲስት ናት ትልቅ እስራኤል ተምራ ሼርነቷ ከኃይሌ ገብረስላሴ ጋር ሼር ኮፌሬ ራሱ የነሱ I remember her I clearly remember በጣም የሚያምር ድምጽ አላት ልጅ አርቲስቶችን የምታመጣልን እሷ ነበር ትዝ ይላል እነ ገብረ እግዚአብሔር እንትና እንዳለ ዘፋኞቹ እኛ ጋር ታመጣና ኢንተርቪው እናረጋቸው ነው በለው የዛ ሰዎች እዚህ ነፋሉ ታውቂያለሽ እዚህ የነዳው ነበር እና ዝቅ ባልኩ ቁጥር ይጽፋሉ ስም ምናምን እንዴት ስማቸውን አቃይሩ ኤክስፖርት ዝትች አጃታ ታስገቢ እኔ ብታስከስሽ ነው እንዴ ኤክስፖርት ዝትላቻለ ከዛ ኦንሊ ፍቅር ይዟት ብድ ብላ ሰው ዝም ብሎ ዘሚን እንግሊዘኛ እንኳን መጠቀም አትችሉም ነበር በዛ ዘመን በዚህ ላቻ እንደ በፍጹም እኮ የሌለ ሰው ጋር ያኔ እንኳን አንቺ ያልናት ከዚህ ሁሉ አመት በኋላ አንቺ ያልናት ተሳቸው ባለፈው ጽፋልኝ ነበር ኤክስፖ ነኝ የደረሰብሽን ነገር አይቻለሁ ምናምን ብላ ረጅም ጽሁፍ የሆነ ጻፈችልኝ ሶሪ ምናምን ብላ የሆነ ናይስ ሚኒሊክ ማለት አፈልልልልል ነበርና በሱ ስም ነው የተባርኩት ሚኒሊክ ፎሬቨር ነበር ከድሮ ግን በጣም አላማ ያለ ሰው ነው ማለት ሲሪየስ ያ ካሎታ ነው ናይስ ቱ ሲ ዩ የእውነት እንኳን አገኘው እሺ ሚኒሊክ ያ ላይክዋይዝ ያስገባኝ ሞዴሬተር ደግሞ ሰላም ብያለሁ የእንትን ልጆች ናቸው የራሱ ሳላውቅ ነው ሞዴሬተር ያደረገች ያውቀዋል ማለት ነው ሌላ ቦታ ስታወራ ሰምተዋል እኔ እግዚአብሔርን ሰምቼ አላውቅም ኦኬ ኢትዮ ነሽ የኛ ልጆች ናት ማለት ነው ኦኬ በቃ ሌላ ጊዜ ቻው see you ሚኒሊክ እሺ thank you ያ የኛ ልጆች በቃ ቤተሰብ ያገኛችሁ ነው አለ መስላችሁ ሰፍራ የምትሉት አይደል ደስ ይላል የእውነት እስቲ ሁለት ሰዓት ከጂኒ አወራን ከዚህም ከዛ ፕላኔትን ባገኛ ደስ ይለኛል ያለችበት ምናምን አይ ላይክ እንትን ናት ፖዚቲቭ ናት ምናምን ሰዎችን ማስመጥ ትችላለች እኔ የሆነ ወንድ ከሰደበኝ ፕላኔትን ነው ይዘዝብን እምል ከዛም በፍቅር ስታንጠባጠባቸው ነው ማያቸው ዛሴት ትንሽ ነው ማይክ የምትይዘው ትላለች ከዛም በውስጥ ያናግራታል ዛሴት ደግሞ ሙዚቃ ትሰማለች ማለት ትሰማለች ስላችሁ ግጥምና ዜማ ታውቃለች እኔ ደግሞ ቶፒክ ነው እሷ ደግሞ ይቅርብሽ ቶፒክ ትለኝ ነበር እኔ ደግሞ ያኔ ቶፒክ ሙዚቃ ሰለች ሮዛ ተጠራ ነው መባል ከዛን ቶፒክ ጥያቄና መልስ መቆያ ፕሮግራም ሰማ ስለነበር መቆያ ቀጥታ ምናምን ይሄን ህዝብ በቃ ምሁር ልታረጊው ነው አይደለ ስራ ይለኛል ማለት ያ
ድምጿ ያምራል ችኩል ሰው አይደለችም ድሮ እስራኤል ነበረች ጠቅላ ሀገር ቤት የገባች ትልቅ ሜካፕ አርቲስት ናት በጣም እኔ ነኝ ያሉ በየሚዲያ ላይ ወይ ዘፈን የሚዘፍኑ ወይ በዳምኖች በሷ የተሳሉ ናቸው ብዙዎች ትዝ ይላችኋል ስንት አርቲስቶች ነበረ ኢንተርቪው ስናረጋቸው ያ ብዙ ሰዎች አምጥታ ጥያቄን ጠይቃቸው ነበር ካሜራ እንትን ብላ ማለት እሷ ጸጉር ቤት እዛ መተው ጀስት ይገባሉ አያውቁትም ነበር ያ እንትን እንዳለ ራሱ ማርዜል ማናት ማርዜል ናይ ፕላኔት ገርል ወይም ዲጄ ማርኮት እዚህ ይላችኋል ጀርመናል የመጨረሻ ከዛ በኋላ ተገናኘን ከዛ በጥብጥ በኋላ ያ ቆይ አንድ ሙዚቃ ልጋብዛችሁና ተመልሰን መጣለን እንደውም በዛ ትዝታ ውስጥ እንሄዳለን እሺ እኔኮ ብዙ ጊዜ ከዛ እንደመጣው አልናገርም ያውኛ ልጆች እንተዋወቃለን ብልግና ቦታ አይደለም ስነ ስርዓት ያለው ቦታ ነበርና አይደል ያ ተነፋ ተገፋ ምናምን እንደዛ ቦታ እኮ አልነበረም ያ